ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማረን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ረጃጅም ቃላቶችን በቀላሉ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። እንዲሁም ፊደላትን ወይም ሆሄያትን ለይታችሁ አገጣጥማችሁ ለማንበብና ለመጻፍ ለተቸገራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ መልካም ትብብራችሁ ሳይለይን ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን የተለያዩ ረዘም ያሉ ቃላቶችን እናነባለን። በቀላሉ አንድን ቃላት ለማንበብ በመጀመሪያ ደረጃ ፊደላትን ወይም ሆሄያትን መለየት ነው የሚጠበቅብን። አንድ ፊደል ከየትኛው ቤተሰብ እንደመጣ ከለየን በቀላሉ መንገድ አንድን ቃል ወይም አረፍተ ነገርን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር ሁሎችም ዘወትር የምንጠቀማቸው ቃላቶች ናቸው። ነገር ግን በጽሁፍ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚለውን ዛሬ እንመማራለን ማለት ነው። እንግዲህ የመጀመሪያውን ከዚህ ጋር ስናይ ደስ ብሎኛል ይላል። በአንድ ላይ ጠቅለል ስናደርገው ደስ ብሎኛል፣ በአንድ ላይ ደስ ብሎኛል ይላል። ደስ ብሎኛል። እንግዲህ እነዚህን ስናያቸው ሁሎቹም የተለያየ ፊደል ናቸው፣ ከተለያየ ቤተሰብ የመጡ ናቸው። አሁን ደን ስናይ የደ ቤተሰብ የመጀመሪያዋ ናት። ስን ስናይ ደግሞ የሰ ቤተሰብ ስድስተኛ ናት። ብ የበ ቤተሰብ ስድስተኛ፣ ሎ ደግሞ የለ ቤተሰብ መጨረሻ ናት። ኛ የኘ ቤተሰብ አራተኛ፣ ል የለ ቤተሰብ ስድስተኛ ናት ማለት ነው። ልክ በዚህ መልኩ ፊደላትን ከፊደላት ከለየነ በቀላሉ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። በአንድ ላይ አሁን እንግዲህ ጠቅለል ስናደርገው ደስ ብሎኛል ብለን እናነባለን፣ እንጽፋለን ማለት ነው። ቀጣይ ደግሞ ስናይ እረዳሃለሁ ይላል። በአንድ ላይ ጠቅለል ስናደርገው እረዳሃለሁ፣ አንድ ላይ እረዳሃለሁ ብለን እናነባለን፣ እንጽፋለን። አሁን ይህን ሁሌ እንጠቀመዋለን በጽሁፍ መንገድ እረዳሃለሁ ለማለት በዚህ መልኩ በቀላሉ መጻፍ ማንበብ እንችላለን፣ ቴክስት ማድረግ እንችላለን ማለት ነው። አሁን ይህ በአንድ ላይ እረዳሃለሁ ብለን እናነባለን፣ እንጽፋለን ማለት ነው። ቀጣይ ደግሞ ይህን ስናይ መተሳሰብ ይላል። በአንድ ላይ መተሳሰብ፣ ጠቅለል ስናደርገው መተሳሰብ ብለን እናነባለን። መተሳሰብ ይላል። እንግዲህ መተሳሰብ የሚለውን ስናይ ሁሎችም በመጀመሪያ ያው እንዳልኳችሁ ምንድነው ፊደላትን ከፊደላት መለየት ነው። ትልቁ ዋናው መሰረት ምንድነው? አንድን ቃልም ሆነ አረፍተ ነገር ለማንበብ መጀመሪያው ምንድነው? ፊደላትን ከመሰረቱ መለየት ነው የሚጠበቅብን። ቀጣይ ደግሞ እረዳሻለሁ ይላል። በአንድ ላይ እረዳሻለሁ፣ ጠቅለል ስናደርገው እረዳሻለሁ ነው የሚለው። እንግዲህ እረዳሻለሁ የሚለውን ስናይ ሁሎችም የተለያየ ድምፅና ቅርጽ አላቸው። አሁን በአንድ ላይ ይሄን እረዳሻለሁ ለማለት ቴክስት ለማድረግ ስንፈልግ በዚህ መልኩ ማድረግ እንችላለን። እዚህ ጋር ያየነው እረዳሃለሁ ለወንድ ከሆነ ነው። እረዳሻለሁ ለማለት ስንፈልግ ደግሞ በዚህ መልኩ እንጽፋለን፣ እናነባለን። አሁን በአንድ ላይ እረዳሻለሁ ብለን እናነባለን፣ እንጽፋለን። ቀጣይ ደግሞ ተመችቶኛል፣ በአንድ ላይ ተመችቶኛል፣ ጠቅለል ስናደርገው ተመችቶኛል ነው የሚለው። ይህን ስናነብ ተመችቶኛል ብለን እናነባለን፣ እንጽፋለን። ቀጣይ ደግሞ እቀበላለሁ ይላል። በአንድ ላይ እቀበላለሁ፣ ጠቅለል ስናደርገው እቀበላለሁ ይላል። እንግዲህ ጠቅለል አድርገን ስናነበው እቀበላለሁ ብለን ነው የምናነበው። እቀበላለሁ ብለን እናነባለን፣ እንጽፋለን። ቀጣይ ደግሞ እዚህ ጋር እወድሻለሁ፣ በአንድ ላይ እወድሻለሁ፣ ጠቅለል ስናደርገው እወድሻለሁ ነው የሚለው። እወድሻለሁ እንግዲህ እወድሻለሁ ለማለት ቴክስት ለማድረግ ስንፈልግ አሁን አንድን ሰው እወድሻለሁ ለማለት ከፈለግን በዚህ መልኩ ቴክስት ማድረግ እንችላለን፣ መጻፍ እንችላለን። አሁን በአንድ ላይ ይሄን እወድሻለሁ ብለን እናነባለን፣ እንጽፋለን። ቀጣይ ደግሞ ወሳኝ ነው፣ በአንድ ላይ ወሳኝ ነው ይላል። ወሳኝ ነው
እንግዲህ በአንድ ላይ ጠቅልላ አድርገን ስናነበው ወሳኝ ነው ብለን እንጽፋለን፣ እናነባለን። ቀጣይ ደግሞ አዘጋጀች፣ አዘጋጀች በአንድ ላይ አዘጋጀች፣ አዘጋጀች፣ አዘጋጀች ብለን እናነባለን፣ እንጽፋለን። ይሄ እንግዲህ ሁሎችም የተለያየ ቤተሰብ ናቸው፣ ከተለያየ ፊደል ቅርጽና ድምፅ የመጡ ናቸው ማለት ነው። በአንድ ላይ ይህን አዘጋጀች ብለን እናነባለን፣ እንጽፋለን። ቀጣይ ደግሞ እፈልጋለሁ በአንድ ላይ እፈልጋለሁ ነው የሚለው። እፈልጋለሁ እንግዲህ እፈልጋለሁ ለማለት አሁን በቴክስት ለመግለጽ ስንፈልግ አንድን ነገር እፈልጋለሁ ለማለት ስንፈልግ በዚህ መልኩ ቴክስት ማድረግ እንችላለን። አሁን እፈልጋለሁ ብለን እናነባለን፣ እንጽፋለን ማለት ነው በቀላሉ እፈልጋለሁ። ቀጣይ ደግሞ መልካምነት በአንድ ላይ መልካምነት ጠቅለል ስናደርገው መልካምነት ነው የሚለው። መልካምነት በአንድ ላይ ስናነብ መልካምነት ብለን እናነባለን፣ እንጽፋለን። ቀጣይ ደግሞ አስብልሃለሁ በአንድ ላይ አስብልሃለሁ ጠቅለል ስናደርገው አስብልሃለሁ ነው የሚለው። አስብልሃለሁ እንግዲህ አስብልሃለሁ ለማለት ስንፈልግ በዚህ መልኩ መጻፍ፣ ቴክስት ማድረግ፣ ማንበብ እንችላለን ማለት ነው። በአንድ ላይ ጠቅለል ስናደርገው አስብልሃለሁ ብለን እናነባለን፣ እንጽፋለን። ናፍቀሽኛል ጠቅለል ስናደርገው ናፍቀሽኛል፣ ናፍቀሽኛል፣ ናፍቀሽኛል ለማለት ስንፈልግ ቴክስት ለማድረግ በፈለግነ በዚህ መልኩ ማድረግ እንችላለን። ይሄን አሁን በአንድ ላይ ናፍቀሽኛል ብለን እናነባለን፣ እንጽፋለን ማለት ነው። ቀጣይ ደግሞ አገኝሻለሁ በአንድ ላይ አገኝሻለሁ ይላል። በአንድ ላይ ስናነበው አገኝሻለሁ፣ አገኝሻለሁ ነው የሚል። አገኝሻለሁ። ቀጣይ ደግሞ ተረድቼሻለሁ በአንድ ላይ ተረድቼሻለሁ ይላል። ጠቅለል ስናደርገው ተረድቼሻለሁ፣ ተረድቼሻለሁ ነው የሚለው። እንግዲህ ተረድቼሻለሁ ለማለት ስንፈልግ በዚህ መልኩ ቴክስት ማድረግ ከፈለግን ማድረግ እንችላለን ማለት ነው። አንድን ሰው ሀሳቡን ተረድቼሻለሁ ወይም ተረድቼሃለሁ ለማለት በዚህ መልኩ ማድረግ እንችላለን። አሁን በአንድ ላይ ስናነበው ተረድቼሻለሁ፣ ተረድቼሻለሁ ብለን እናነባለን፣ እንጽፋለን። ተረድቼሃለሁ ለማለት ከፈለግን ደግሞ ሻን ወደ ሀ መቀየር ነው የሚጠበቅብን ማለት ነው። በአንድ ላይ ይሄ ተረድቼሻለሁ ብለን እናነባለን፣ እንጽፋለን። ቀጣይ ደግሞ አከብርሃለሁ ይላል። በአንድ ላይ አከብርሃለሁ ጠቅለል ስናደርገው አከብርሃለሁ ነው የሚል። አከብርሃለሁ፣ አከብርሃለሁ ለማለት በዚህ መልኩ መጻፍ እንችላለን፣ ማንበብ እንችላለን ማለት ነው። አሁን በአንድ ላይ ስናነብ አከብርሃለሁ ብለን እናነባለን፣ እንጽፋለን። ቀጣይ ደግሞ ተመችቶሻል ነው የሚለው። በአንድ ላይ ተመችቶሻል፣ ተመችቶሻል። ይሄ እንግዲህ ተመችቶሻል ለማለት ስንፈልግ በዚህ መልኩ ማለት እንችላለን፣ መጻፍ እንችላለን ማለት ነው። በቀላሉ ተመችቶሻል ብለን እናነባለን፣ እንጽፋለን ማለት ነው። ቀጣይ ደግሞ እነግርሃለሁ በአንድ ላይ እነግርሃለሁ ይላል። ጠቅለል ስናደርገው እነግርሃለሁ ነው የሚል ስናነባ። አሁን ይህን በአንድ ላይ እነግርሃለሁ። የረዘም ረዘም ያሉ ቃላቶችን በቀላሉ መንገድ በ2 ፊደል፣ በ3 ፊደል፣ በ4 ፊደል እና ከዛም በላይ በሆኑ ቃላቶችን ቀለል ባለ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። በቀጣይ ቪዲዮአችን እስከንገናኝ መልካም ጊዜ፣ መልካም ቆይታ።